በዚህ ዓለም ላይ ትልቁና አደገኛው ስህተት በእግዚአብሔር የተወደደና የጸጋው ማደሪያ የሆነን ንጹሕ ሰው ማሳዘን ነው። የየዋህ ሰዎችን ዝምታ እንደ ፍርሃት፣ ትዕግሥታቸውን ደግሞ እንደ ሞኝነት ቆጥረው የሚጫወቱባቸው ሰዎች በማያውቁት ገደል ጫፍ ላይ የተራመዱ መሆናቸውን አያውቁም። የንጹሐን እንባ መሬት ላይ ጠብ ሲል በሰማያት ላይ ትልቅ ማዕበል እንደሚፈጥር ቅዱሳን መላእክትንም ለፍርድ እንደሚያነሳሳ ቢረዱ ኖሮ እነዚህን ሰዎች ለመብደል ፈጽመው አይደፍሩም ነበር። አንተን መጉዳት፣ በአንተ ላይ ክፋትን ማሴር በቀጥታ የልዑል እግዚአብሔርን ዓይን እንደመንካት መሆኑን ከቶ አልተገነዘቡም። ወዳጄ፣ አንተ ሰዎች ጠልቶ በክፉ ሊያዩት ሊያረክሱትና ሊጫወቱበት የሚገባ ሰው አይደለህም። ይህን ስልህ በራስህ ጉልበትና መልካም ሥራ የምትመካ ወይም ክፋትን በክፉ የምትመልስ ነህ እያልኩ አይደለሁም። አንተን ልዩ የሚያደርግህ በውስጥህ ያለው የይቅርታ ልብና የአምላክህ ጥበቃ ነው። አንተን መግደል ከባድ መዘዝ ያለው ልዑል እግዚአብሔር በአንተ ላይ ያኖረውን ልዩ ሞገስና ጸጋ ስለሚጋፋ ነው። ሰዎች በአንተ ሕይወት ላይ ሊጫወቱ ሲሞክሩ፣ የዋህነትህን እንደ ድክመት አይተው ሊያጠቁ ሲነሱ በራሳቸው ሕይወት ላይ እሳት እየለኮሱ መሆኑን አያስተውሉም። ነገር ግን አንተን ማሳዘን በጀመሩበት ቅጽበት የራሳቸው ሕይወት በሚገርም ፍጥነት መፈራከስና መፍረስ ይጀምራል። ይህ አጋጣሚ አይደለም፣ ይህ መለኮታዊ ሕግ ነው። አሁንም ድረስ በሕይወቱ ውስጥ ቢሆኑም እንኳን ከነሱ ጋር የዕለት ተዕለት ግንኙነት ቢኖርህም ጥቂት ወደ ኋላ ብለህ ብታስተውል አንድ ጉልህ ነገር ትመለከታለህ። እያንዳንዱ ነገር በእነሱ ላይ ሲበላሽ ተያየ። አንዱ ችግር ገና ሳይፈታ ሌላኛው ችግር በራፋቸውን ያንኳኳል። ሕይወታቸው በከባድ ምስቅልቅል፣ በጭንቀትና መውጫ በሌለው አዙሪ ውስጥ ይወድቃሉ። አእምሮአቸው ሰላም ያጣል፣ ነፍሳቸው ትረበሻለች። ውጫዊ ገጻቸውን ለማሳመር ቢሞክሩም ግን በውስጣቸው ሁልጊዜም በመፍትሄ የሌለው የችግር ማዕበል ውስጥ ሲዳከሙና ሲሰምጡ ታያቸዋለህ። እንቅልፍ ያጣሉ፣ ያገኙት በረከት አይሆናቸውም፣ የሰበሰቡት ይበተንባቸዋል። ይህ ሁሉም የሆነው በአንተ ላይ ባነጣጠሩት የክፋት ቀስት የራሳቸውን የሰላም ጣሪያ ስላፈረሱት ነው። ነገር ግን ከዚህ ሁሉ የባሰውና እጅግ አስፈሪው መቅሰፍት የሚመጣው አንተ ከነሱ ሕይወት ውስጥ ስትወጣና ርቀሃቸው ስትሄድ ነው። አዎ፣ ያኔ ነገሮች እጅግ ይከፋሉ። ለምን ቢባል እስከ ዛሬ ድረስ ሳያውቁት ከለላ ሆኗቸው የነበረው ያንተ የጸጋ ጋሻ፣ በአንተ ላይ ተዘርግቶ የነበረው ያንተ የጸሎት ጥላ ሙሉ በሙሉ ከነሱ ላይ ይነሳልና ነው። አንተ በመካከላቸው ስትኖር በደግነትህና በጸሎትህ ምክንያት እግዚአብሔር ምሕረቱን ይልክላቸው ነበር። አንተ ፊትህን አዞረህ ስትሄድ የለኮሱት እሳት ሙሉ በሙሉ ይበላቸዋል። ያኔ ነው እንግዲህ እውነተኛውንና ከባዱን ዋጋ መክፈል የሚጀምሩት። ያኔ ነው እረፍት አጥተው መከራቸው በዝቶ መሪር እንባ ከዓይናቸው መፍለስ የሚጀምረው። መሸሸጊያ ያጣሉ፣ የሚደገፉበት ግድግዳ ይናዳል። ምነው ትንሽ እረፍት ባገኝ ብለው እስከሚመኙ ድረስ መከራቸው ይደራረባል። ይህ ሁሉም የሆነው ያለ ምክንያት አይደለም። ንጹሕ የሆነውን ደጉንና አፍቃሪውን ልባችሁን እግዚአብሔር ያከበረውን አንተነታችሁን ስለበደሉ ነው። አንተ እኮ ሁልጊዜም ለሰዎች ደጋፊ፣ አሳቢና ፍቅር የምትሰጥ ሰው ነህ። በቤተ ክርስቲያን ትምህርት የደገ በፈጣሪው ፍርሃት የታነጸ አማኝ፣ ለጠላቶችህ እንኳን ጸልየሃል፣ ለወደቁት እጅህን ዘርግተሃል፣ ለበደሉህ እንኳን ይቅርታ አድርገሃል። ይህንን ደግሞ ጠንቅቀው ያውቃሉ። አንተን መብደል እንደሌለባቸው፣ አንተ ለነሱ በረከት እንጂ እርግማን እንደነበርክ ልቡናቸው ያውቃል። የተሻለ ነገር ማድረግ ሲችሉ፣ ይቅርታ ጠይቀው በሰላም መኖር ሲገባቸው ያንተን ደግነት እንደ ሞኝነት፣ ትዕግስትህን እንደ አቅመ ቢትነት ቆጠሩት። እንዳንተ አይነት ንጹሕ ልብ ያለው በሃይማኖትና በምግባር የታነጸ የእግዚአብሔር ሰው በእነሱ እጅ ሲሰቃይ ማየት አስደሳችና አዛኝ መስሏቸው ታየ። በክፋት ሰከሩ። የፈጠሩት መከራ ጨዋታ መሰላቸው። ያለምንም ቅጣት የሚያመልጡ፣ ክፋታቸውም ድል አድራጊ የሚሆን መሰላቸው። አንተ በእነሱ ሕይወት ውስጥ እያለህ አንተን መጉዳታቸው ምክንያት የገዛ ሕይወታቸው እየፈረሰ መሆኑን፣ እግዚአብሔርን ቁጣ በቤታቸው ላይ መውረዱን በግልጽ እያዩት እንኳን ከክፋታቸው ተነስተው ዓይናቸው ታውሮ ነገሮችን አካሄድ ምስጢሩን ማየት ይሳናቸዋል። አንተን ወደ ታች ለመጎደትና ለመጣል ያላቸው ከፍተኛ ጉጉትና ተንኮል የራሳቸውን መጥፋት እንዳያስተውሉ አድርጓቸዋል። እግዚአብሔር ሲመክራቸው፣ በተለያየ መንገድ ሲገስጻቸው አላስተዋሉም።
ነገር ግን እግዚአብሔር መውጫውን አሳይቶ የትዕግሥትህ ጨዋ ሞልቶ ከነሱ ሕይወት ውስጥ ስትወጣ ያኔ የሕይወታቸው ጣሪያ ሲፈርሱባቸው ዓይናቸው ይከፈታል። አንተን መተንኮል ምን ያህል ከባድ መዘዝ እንዳለው በግልጽ ይገነዘባሉ። ምን ያህል በእግዚአብሔር የተወደድክና በቅዱሳን መላእክት የተጠበቅ ሆንህ ምን ያህል የፈጣሪ ሞገስ እንዳለብህ የሚረዱት ጊዜው ካለፈና ሁሉ ነገር ከተበላሸ መጸጸት ምንም በማይፈይድ ሰዓት ላይ ነው። በጊዜው አንተን ደካማ አድርገው አስበው ነበር። በደግነትህ ለበቀላ ባለመቸኮልህና በይቅር ባይነትህ ምክንያት አክመቢትነት መሰላቸው። በዙሪያ ትልቅ የሰው ስብስብ ስለሌለ ብቻህን የተገለልክ ተባቂ የሌለህና ማንም የሌለህ መሰላቸው። ነገር ግን እውነታው ከዚህ ፈጽሞ የራቀ ነው። አንተ ብቸኛ አይደለህም። አንተ በልዑል እግዚአብሔር ክንድ በሚቆረቁሩልህ በሚጠብቁህና በሚያቀኑልህ ቅዱሳን መላእክት አጥር በጽኑ የተጠበቅ ሰው ነህ። ፈጣሪህ አብዝቶ ይወድሃል። እግዚአብሔር ሞገሱን አብዝቶልሃል። እርሱም በየትኛውም የሕይወት ፈተና ውስጥ በማንኛውም የመስቀል መንገድ ላይ ሁልጊዜም ከጎንህ አይለይህም። በጨለማ ውስጥ ብታልፍም ብርሃን ይሆንሃል። በክፉዎች ብትከበብም ታዳጊህና ጋሻህ እርሱ ነው። ስለዚህ ልብህ አይዘን፣ አትክፋ። የፈጣሪ ፍቅርና ጥበቃ ሁልጊዜም ከአንተ ጋር ነው። ክፋትን በክፋት አትመልስ። ዳኝነትን ለጻድቁ ፈራጅ እግዚአብሔር ተውለት። እርሱ ዘወትር የአንተ ተባኪ ነው። ተወዳጆች፣ የዛሬው መልእክት በዚህ ያበቃል። ይህ ቪዲዮና በውስጡ ያሉት ጥቅል መንፈሳዊና ስነ ልቦናዊ መልእክቶች ለሕይወታችሁ ስንቅ ከሆኑ፣ እምነታችሁን ካጠነከሩና መንፈሳዊ ጥንካሬን ከሰጡ መልእክቱ ለሚያስፈልጋቸው ሁሉ ይደርስ ዘንድ ላይክና ሼር በማድረግ በማጋራት የአገልግሎቱ ተካፋይ ሆኑ። የልዑል እግዚአብሔር ጸጋ፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳኢነትና የአምላክ ሰላም ከሁላችን ጋር ይሁን። አቤቱ የሰላም አምላክ ልዑል እግዚአብሔር ሆይ ክፉን በደግነት ጥላቻን በፍቅር ማሸነፍ የምንችልበት የዋህነትንና ትዕግሥትን አድለን። በማናውቀው የሕይወት ፈተና ውስጥ ስናልፍ አንተ ከለላና ጋሻ ሁነን። ሰውን መምደል የንጹሐን እንባ ከማፍሰስ ጠብቀን። የበደሉንንም ይቅር የምንልበትን ሰፊ ልብ ስጠን። ምስጋና ይሁን አንድ አምላክ ለሚሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።